የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ከተለያየ ቦታ ሆናችሁ ፕሮግራማችን ለምትከታተሉ ለምታዳምጡን በዚህ ሳምንት በድጋሚ ሌላ እንግዳ ይዘን መጥተናል። በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ ብለናል። ዛሬም እንደተለመደው ሌላ ፕሮግራም ይዘን ቀርበናል። ዛሬ ደግሞ ወደ አምባ ልንመለስ ነው። እንደገና ባለፈው የአምባ እንግዳ መጥተን ነበር። ዛሬም ደግሞ ወደ አምባ ሄደናል። አምባ ምን ይዞን ሄደ፣ ምን ጉዳይ ያለው ወደዛ አካባቢ ምን እየተደረገ ነው ለሚሉት እንግዲህ ዝርዝር ሁኔታዎች ከአምባ ያቀረብነው እንግዳ ይኖረናል። ከሱ እንግዳ ጋር ቆይታ እናረጋለን። የዛሬ እንግዳችን ሄኖክ አለሙ ይባላል። ሄኖክ አለሙ ማን ነው? ሄኖክ አለሙ የ45ኛ ዓመት አምባን ጉዳይ በተመለከተ ዝርዝር ሁኔታዎች ከመግባታችን በፊት እንግዲህ እስቲ ሄኖክ አለሙ ራሱ ማን ነው? ራሱን ያስተዋውቀን። ሄኖክ አለሙ እድገቱ የት ነው? ሄኖክ አለሙና አምባ ምን አገናኛቸው ወደሚሉት እስቲ እንግዲህ እንጀምር። ከሱ ወንድሜ እንዴት አደርክልኝ? Muchas gracias, doctor Abdulay, por invitarme en esta entrevista historia. Soy Henok Alemu, soy santiaguero. Santiaguero. Estuve en Santiago de Chile. Santiaguero. No sabía que hablabas castellano ni que eras santiaguero. Bueno, pasé por allá por la Isla de la Juventud y después a la Universidad de Santiago. No me parezco un cubano, mira, me ve así. Un poco sí. Eso sí que no lo sabía. Este በአማርኛ አድርግልን እስቲ አዳማጮች በሙሉ ሙሉን እንዲሰሙት እኛን ታሪክ ፓርት አላቃትም ነበር በበኩሌ። Bueno, es una broma. ለጨዋታ ያህል ነው። በቅድሚያ ስለጋበዝከኝ አመሰግናለሁ ዶክተር አበበላይ። ስሜ ሄኖክ አለሙ ይባላል። እንግዲህ የተወለድኩት አዲስ አበባ ጃልሜዳ አካባቢ ማዕከላዊ ስኩል ዘበኛ ካምፕ ውስጥ ነው። አባቴ እንግዲህ ወታደር ነበረ በወቅቱ። ያኔ በሶማሌ ጦርነት ላይ ከተሳተፉት መካከል አንዱ ነው። እዛው ካምፕ ውስጥ ኪዩባዎች ስለነበሩ ኪዩባን ሚሊተሪ ሚሽን ኢን ኢትዮጵያ እነሱ ጋራ ነው በህፃንነቴ ያደጉት። መጀመሪያ የኢትዮጵያ ወታደሮች ናቸው ካምፕ ውስጥ ነው ያደጉት። ከዛ ኪዩባዎቹ ጋራ ተጠግቼ አንድ የተወሰነች 2-3 ዓመት አብሬያቸው ኖሬያለሁ። እነሱ ደግሞ እዚህ ጥለውኝ በሚሄዱበት ጊዜ በመከላከያ ሚኒስቴርና በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ተደርጎ ወደ ኢትዮጵያ ህፃናት አምባ እንድገባ ተደረገያለሁ። እዛም በሚገባ ትምህርቴን ተከታትዬ እስከ 11ኛ ክፍል ድረስ እዛው ህፃናት አምባ ውስጥ ነው። ነገር ግን በነበረው መንግስት የህፃናት አምባ እንዲፈርስ ሲደረግ እና የተወሰኑ ወጣቶች ወደ አዲስ አበባ ወደ ሚኪላንድ ማሳደጊያ እንድንዞር ሲደረግ እዛ ሆኜ የኮሌጅ ትምህርቴን በማጠናቀቅ ኋላም ዲፕሎማዬን ዲግሪን እና ማስተርሴን በአዲስ አበባ ዩኒቨርሲቲ ኮሜርስ ውስጥ በመጨረስና በተለያዩ መስሪያ ቤቶች ባለም አቀፍም በትላልቅ ኤንጂኦዎችም በተለያዩ በባንክም በተለያየ ቦታ በመስራት እዚህ ደረጃ እገኛለሁ። ኦኬ፣ ስለዚህ ስፓኒሽ ቋንቋው ካስቴያኖ የመጣው እንግዲህ እዛ ከኩባዎች ጋር በማደግ ከነሱ ጋር የለመድከው ነው ማለት ነው? ልክ ነው። ኦኬ። አሁን ሳስታውስ እኔ በአምስተኛ ይቅርታና el español está aquí en mi sangre como si fuera una lengua maternal. Está ahí en mi corazón siempre. Es una lengua muy maravillosa. በጣም ጥሩ በጣም ደስ የሚል ቋንቋ ነው። እንግዲህ ለወደፊቱ የሆነ ያሰብናቸው እንትኖች አሉ። ቆይ እሱን መጣበታለን። በጣም አሪፍ ያያዘው ቋንቋ ማወቅ እኮ ያንድን የዛን ቋንቋ ተናጋሪ ማህበረሰብ ታሪክ የዛን ቋንቋ ተናጋሪ ማህበረሰብ ካልቸር ሁሉን ነገር ማወቅ ማለት ነው። ቋንቋ ለብዙ ነገሮች በር ይከፍታል። እርግጠኛ ነኝ ከምትሰራው ስራ ጋር በተገናኘ ለብዙ በሮች እንደከፈተልህ እርግጠኛ ነኝ። በነገራችን ላይ አሁን እንግዲህ አምባ እንደዛ ስንት ጊዜ ቆየህ ማለት ነው? እንግዲህ በጠቅላላው አምባ እንግዲህ ኦልሞስት ረጅም ዓመት ነው። ከዚህ ከአዲስ አበባ ኩባዎች ለመጨረሻ ጊዜ ከወጡ በኋላ ቀጥታ ወደዛ ነው የተላኩት እና ከ8-9 ዓመት በላይ እዛ ኖሬያለሁ። ያው በነገራችን ላይ እኔ ዘግይቼ ልግባ እንጂ ህፃናት አምባ በቅድም ገና ድሮም ሲከፈት አካባቢም ከማዕከላዊ
ክቡር ዘበኛ ሆስፒታል የነበሩት ማኔጅመንት በዛ ሰዓት ያን ገና አምባው ሊከፈት ማነው እንደተከፈተም ሊልኩኝ ፈልገው አጋጣሚ ያው እናቴ በወቅቱ በህይወት ነበረች እሷ እንቢ ብላ ነው የቀረሁት እንጂ ከዛን ሰዓት ጀምሮ ገቢ ነበርኩኝ ሆነም ዞሮ በስተመጨረሻዎቹ አካባቢ ላይ ገብቼ ለበርካታ አመታት ቆይቻለሁ ያማው ታሪክ እንግዲህ በደንብ ከሐስከፈ በደንብ ልቤ ውስጥ ተቀምጧል አሁንም 45ኛውን ለማክበር እንደ ፒአር ለማገልገል በቮለንቲር ተዘጋጅቼ ነው ያለሁት ኦኬ ወደሱ እንመጣበታለን ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቱንና ምርቱን ያስተዋውቁ ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ አምባ ላይ እንደዚህ ከቆየ በኋላ እንግዲህ ምን ትምርት ተማርክ ስንት ጊዜ ቆየህ አምባ ላይ ከዛ ወደ ምን ትምርት ተሰማራህ እስቲ ያንተን እንትን ጨርስ አድርግልኝ እዚህ ጋር ባጭሩም ቢሆን እንግዲህ አምባ ከወጣሁ በኋላ ያው ዲፕሎማዬን በባንክና ፋይናንስ ዲግሪዬን በአድሚኒስትሬቲቭ ሰርቪስ ማኔጅመንት ኤንድ ቴክኖሎጂ ሲስተምስ እንዲሁም ማስተርሴን ደግሞ በሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ጨርሻለሁ ቅድም እንዳልኩ በተለያዩ ድርጅቶች በዓለም አቀፍ ቀይ መስቀልና ጨረቃ ማህበር በተለያዩ የጣሊያን ኤንጂኦዎች ላይ በወርልድ ፉድ ፕሮግራም በኢትዮጵያን አግሪካልቸራል ትራንስፎርሜሽን ኤጀንሲ እና በኢትዮጵያ ንግድ ባንክ አንድ 2 አመት ሰርቻለሁ ከአዲስ አበባ ውጭ ሪሞት ኤሪያ ላይ አሁን ደግሞ ከረንትሊ በዳኒሽ ሪፊውጂ ካውንስል የገቨርንመንት ሊያይዘንና ሌጋል አፌርስ ኮኦርዲኔተር በመሆን በማገልገል ላይ ይገኛለሁ እሱ ነው አሁን መደበኛ ስራ ከነሱ ያለው ስራ ነው ጥሩ እንግዲህ ከሄኑላ እንትን ቆይተህ አምባ ወደ ሙያ ከገባህ ወደ ኩባ ያለክበት ምክንያት እንግዲህ ነገርከኝ እድሜ ትንሽ ስለነበረ አልፈቀደልህም እንግዲህ ከትናንሽ የነበሩ 5ኛ 6ኛ ዙር ወደ ኩባ ሲመጡና ቃለን ያምባ ልጆች የእድሜ እንትን እንግዲህ ስላልፈቀደ ነው ቀደም እንደነገርከኝ እናቴም እሺ አላለችኝም አልከኝ እና እንግዲህ ሄኑላ ጊዜ እዛ መቆየት ካምባ ጋር ያለ ኮኔክሽን ያው እንግዲህ እንዳስረዳሃን ነው አሁን ወደ 45ኛው አመት እንትን ልንሄድ ነው እንግዲህ ምን አመጣችሁ ምን አነሳሳችሁ ምን ሊደረግ ነው የታሰበው 45ኛ አመት አምባ የተቋቋመበትን ለማክበር ምን አነሳሳችሁ ከሱን ጀምር እስቲ ምን ለመደረግስ ነው የታሰበው እሺ አመሰግናለሁ እንግዲህ 45ኛ አመት የኢትዮጵያ ህፃናት አምባን መስረታን ባህል ለማዘጋጀት የተነሳሳንበት ዋና ዓላማ እንደሚታወቀው ህፃናት አምባ በ1973 መስከረም 5 ከተቋቋመበት ጀምሮ ለኢትዮጵያ ውለታ ለፈጸሙ ለአባቶቻችን በተለይ በኢትዮ ሶማሊያ ጦርነት ለወደቁት አባቶቻችን ካሳ ይሆን ዘንድ በወቅቱ የነበረው መንግስት ያንን ቦታ ልጆቻቸው በከንቱ እንዳይቀሩ ጥሩ ትምህርት አግኝተው በአባቶቻቸው ፋንታ በወላጆች ፋንታ እንደ ወላጅ ሆኖ የተቋቋመ እጅግ ምርጥ የሆነ የማሳደጊያ ቦታ እንደነበረ ሁላችንም የምንረዳው ነው እንግዲህ ይሄንን ቦታ ከ5000 እስከ 7000 በላይ ከተቋቋመ ጀምሮ እስከ መጨረሻው ከ7000 በላይ ህፃናት ወጣቶች እንዳደጉበት የሚታወቅ ነው እዚህ ኢትዮጵያ ውስጥ ብቻ ሳይሆን ከዛው ከአምባም ያው እናንተን የመሳሰሉ ብዙ በርካታ ሰዎች ከአምባ ወደ ኩባ የሄዱበት ሁኔታ የሚታወስ ነው ያን አንደኛ ቦታውን ከማስታወስ አኳያ ሁለተኛ ያ የተማርንበት ስፍራ ጥሩ አድርጎ ቀርጾን ጥሩ ደረጃ እንድንደርስ ባለውለታችን የሆነ ቦታ ስፍራ ነውና ያን ቦታ ማየት አለብን ከዛ በማስከተል ደግሞ እዛ ውስጥ ስናድግ ለኛ ማደግ ለኛ ጥሩ ሁኔታ ለመድረስ መስዋዕትነት የከፈሉ በርካታ ሰዎች አሉ
እንደ እናት እንደ አባት መምህራን የእርሻ ሰራተኞች በአጠቃላይ በዙሪያችን የነበሩ እጅግ በርካታ ሰዎች ስለነበሩ እነሱ አሁንም እዛው ግቢ ውስጥ ያሉ ስላሉ እነሱንም እንዴት ናችሁ አላችሁ ለመጠየቅ ከዛም ባሻገር ደግሞ ለኛ እነዚሁ የጠቀስኳቸው ሰዎች ለኛ ሲሉ መስዋዕትነት ከፍለው አሁን በሚያሳዝን ሁኔታ እዛ ግቢ ውስጥ በጣም በሚያስደነግጥ ሁኔታ የድህነት አረንቋ ውስጥ ሆነው የሰው ያለህ እያሉ ያሉ ጥቂት አባቶችና እናቶች አሉ አረጋውያን ሆነው ያኔ ወጣት የነበሩ ዛሬ አረጋውያን የሆኑ እነሱን ደግሞ አለንላችሁ ለማለት ከሀገሪቱ ከተለያየ አቅጣጫ ከኢትዮጵያ ውጭም ያሉ ሰዎች አንድ ላይ አስተባብረን እነሱንም አለንላችሁ ለማለት የተነሳሳንበት አንደኛው መንገድ ነው። አሁን 45ኛውን አክብረን እግዚአብሔር ቢፈቅድና በህይወት ካደረሰን ደግሞ ለ50ኛው ኢዮቤልዩ ለማክበር እንደ ስፕሪንግ ቦርድ የምንጠቀምበት ዝግጅት ለማድረግ ነው። ይህንንም እንግዲህ ኮሚቴ ተዋቅሮ በየቦታው ያሉትን የህፃናት አምባጆችን የምናገኝበት ሁኔታ ፕላትፎርሞችን በመፍጠር የተሳካና ቆንጆ የሆነ ዝግጅት ለማድረግ በማሰብ ነው የተነሳ ነው። እኛ አምባዎች ነን። አንድ ሀገር፣ አንድ ታሪክ፣ አንድ ቤተሰብ፣ ዛሬም አብረን ነን። መቼ የት ቦታ ላይ ስንት ጊዜ የሚቆይ ፕሮግራም ነው? እስቲ ወደ ፕሮግራሙ ዝርዝር እንትን ይልልኝና በተጨማሪ ደግሞ ተደራሽነታችሁስ እንዴት ነው? እንግዲህ አምባ እኛን እስከምናውቀው አሁን አንተም እንደጠቀስክልኝ ቁጥር ከ5000 6000 7000 ተማሪ በላይ ከዛ ወጥቷልና አስተዳደጋችሁ ያው ልክኛ ኩባ እንዳደግ ነው በዛም ምስል የተቀረጸ ስለሆነ እና አብሮ ማደጉ አብሮ መጫወቱ አብሮ መማሩ አብሮ ጭቃ ማብካቱ አብሮ ኳስ መጫወቱ አብሮ ሁሉን ነገር ማድረጉ ራሱ የሚፈጥረው ወንድማማችነት አለና ይሄ ሁላ አብሮ ያደገ ደርሶታል ኢንፎርሜሽኑ። ምክንያቱም የተለያየ ቦታ ነው ያሉት እንግዲህ አምባ ልጆች እንዳልከው ውስጥም ውጭም ሀገር ውስጥ ራሱ የተለያየ ቦታ ነውና ያላችሁት። ይሄ ከ5000 6000 7000 ምን ነው እዛ ውስጥ ያደገ ተደራሽነታችሁ እንዴት ነው? ለሁሉም አድርሳችኋል ወይ? ሁሉንም ይመለከታል ወይ? ይሄ ነገር የት ቦታስ ምን ጊዜስ ለስንት ጊዜ የሚቆይ ልታደርጉ አሰባችሁ ወደሚለው እንዲስቲ። ጥሩ ነው እንግዲህ መጀመሪያ በሶሻል ሚዲያ ላይ በጣም ለረጅም ጊዜ ስንነጋገርበት ነበር መቼ እንዴት እናክብር የሚለው እና የተለያዩ አጋጣሚዎችን በመጠቀም በተለይ ደግሞ በብዛት በክፍለ ሀገር ያሉ ልጆች በተለይ በመምህርነትና በተለያየ መስክ በሀገሪቱ በተለያየ አቅጣጫ ላይ ያሉ የተሰማሩት ወንድሞችና እህቶችን በማከለ ሁኔታ እንዲሆን ከሀገር ውጭም ያሉ እንዲሁ የቫኬሽን ታይምን አካባቢ እንዲሆን እንዲሁም ደግሞ የመጪውን አዲስ ዓመት ባህልን በማይሻማ ሁኔታ የሚል ድምዳሜ ላይ ደርሰን ከነሐሴ 23 እስከ 26 ወይም ደግሞ በእንደ አውሮፓውያን አቆጣጠር ከኦገስት 29 እስከ ሴፕቴምበር 1 ድረስ ያለውን ቀን የአራት ቀን ዝግጅት ማለትም አርብ እንሄዳለን፣ ቅዳሜን እሁድን ዝግጅት አሳልፈን ሰኞ ለመመለስ እዛው ያደግንበት ቦታ ከዙዋይ ቡልቡላ ከቡልቡላ ወደ 32 ኪሎ ሜትር የሚገኘው የቀድሞ አብዮታዊት ኢትዮጵያ ህፃናት አምባ አሁን ደግሞ አላጌ ግብርና ኮሌጅ ይባላል። እዛው ኮሌጅ ውስጥ ለማክበር ተዘጋጅተናል። ተደራሽነቱን በተመለከተ ባሉት የሶሻል ሚዲያ ፕላትፎርሞች ለምሳሌ እንደ ቴሌግራም፣ ፌስቡክ እና ሌሎች ሚንሶችን በመጠቀም ሰዎችን እየጋበዝን ነው ያለነው። ተደራሽነቱ እንግዲህ ለሶሻል ሚዲያው አክሰስ ያለው በሙሉ እንዲሁ በኔትወርኪንግ በስማ በለውም አንዱ ላንዱ በማቀበል መረጃው ይደርሳቸዋል ብዬ ተስፋ አደርጋለሁ። ዝግጅታችን አሁን የአንድ ሳምንት የምናምን አይደለም፣ በጣም ረጅም ጊዜ ነው እናስበው የነበረው። ለመስከረም 5 1973 ጀምረ ልክ መስከረም 5 2018 ላይ 45ኛ ዓመቱ ስለሚሞላ መስከረም 5 ላይ ሄደን እንዳናከብር
ያው ትምህርት ቤትም ይከፈታል አዲስ አመት ባህልን ቁጣጣሽ አለ ከዛን የመስቀል ባህል አለ ሌሎች በርካታ ነገሮች አሉ አብዛኛውን በአሁኑ ሰዓት ያኔ ወጣት ልጆች የነበሩት ለመሆን የልጆች አባት ሆነናል ብዙዎቻችን እና ልጆቻችን ትምህርት ቤት እና ሌሎች ነገሮችን እንዳይስተጓጉልባቸው በማሰብ ያቺ የክረምቷ የመጨረሻዋ ሰዓት ለመጠቀም ወስነን ዝግጅቱን እንግዲህ በማጧጧፍ ላይ እንገኛለን አይ በጣም ጥሩ ልጆች ስትል እንግዲህ ያው መቼም ለልጆችም ልጆቻቸውን ይዘው ለሚሄዱ እንግዲህ የልጆችም አክቲቪቲ አስባችሁበታል በየ ተስፋ አረጋለሁ ከቡልቡላ 32 ኪሎ ሜትር አላጌ ስትል እኔም አብሮኝ ታምሩ በየነም ሄደን ነበር ቦታው ድረስ እንግዲህ አሉን እንግዲህ ቪዲዮዎችም አሁን ምን ላይ ይገኛል ምን እየተደረገ ነው አምባው ምን ይመስላል አሁን የድሮ መኖሪያ ክፍላችሁ የድሮ ምግብ ቤታችሁ የድሮ እርሻው አሳርባታው ከብት እርባታው ምናምን በሙሉ የቀረጽነው እንትን አለና እሱንም እንግዲህኛ እንትን እንላለን ማስታወቂያ እንሰራለን ቀድመን እንደነገርነህ ለአድማጭ ተመልካቾቻችንም ሁሌ እንደምንለው ሚዲያችን ለሁሉም ክፍት ነው ለኩባም ላምባም በእንደዚህ አይነትም አክቲቪቲዎች ላይ ለሚሰማሩ ማናቸው ማህበራዊ ጉዳዮችን ይጠቅማሉ ተብለው የሚገመቱ የሚታሰቡ አስተማሪ ናቸው ብለን የምናስባቸው ነገሮች በሙሉ መድረካችን ክፍት ስለሆነ እንግዲህ ይሄንን ሰምተን ነው እኛም ወደ አንተ እንግዲህ መተን የህዝብ ግንኙነት ይሄንን ዝግጅት በተመለከተ እሱ ነውና እስቲ ከሱ ጋር ተነጋገሩ ሚል ጥቆማ ደርሶን ነው እንግዲህ ወደዚህ የመጣ ነው ስለ ልጆቹ ነገርከኝ እስቲ አሁን ደግሞ ስለ አሳዳጊዎቻችሁ እንግዲህ እዛው ቦታ ላይ ቀርተው አሁን እድሜያቸው ገፍቶ እንግዲህ አሁን እናንተ 45 አመት እንግዲህ ዛከሞላችሁ እናንተን ሲያስተምሩ የእናንተ ሞግዚቶች የነበሩ እዛው ውስጥ ይሰሩ የነበሩ እንግዲህ እድሜያቸው መገመት ይቻላልና እርግጥ እዛው ውስጥ የሚቀርው አሉ እንዳልከው እነሱንም ሄዳችሁ የምትጠይቁበት እነሱንም ሄዳችሁ የምታመሰግኑበት ፕሮግራም ነው ለሌሎቹስ ሌላ ቦታ ላይ ያሉ የእናንተ አስተማሪዎች የነበሩ የእናንተ አሳዳጊዎች የነበሩ የእናንተ ሞግዚቶች የነበሩ ትዝ ይለኛል ዶክተር ሽብሩ ባለፈው ስናናገረው እዚሁ ሚዲያ ላይ እንደውም ስም ጠቅሶ ፈልጋቸዋለሁ እንደው የት ነው ያሉት የኔ ሞግዚት የነበሩት ብሎ ያደቀረበው ሁላ ጥሪ ያለ ከስር ዲስክሪፕሽን ላይ ሊንኩን አረጋለሁ እሱንም ኢንተርቪው ካላያችሁት የዶክተር አበበ ሽብሩን እና ለነሱስ ጥሪ ደርሷል ይላሳደጓችሁ ለሞግዚቶቻችሁ ለአስተማሪዎቹ አስተዳደር ለነበሩት ግብርና ላይ ለነበሩት ሁሉም በእናንተ ዙሪያ ባምባ ዙሪያ ለነበሩት በሙሉ ጥሪው ደርሷል ይብየ ለጠይቀው ነው በጣም ጥሩ ነው ዶክተር አበበ ቅድም እንዳልኩ ነው እንግዲህ እኛ ጥሪውን የአምባ ልጅ በሚል ብቻ አይደለም የአምባ ማህበረሰብ በአጠቃላይ የአምባ ማህበረሰብ ስትል እንግዲህ ታዳጊዎች አሉ መምህራን አሉ ሰራተኞች አሉ የሰራተኛ ልጆች አሉ ኢቭን በአካባቢው በዙሪያችን እኮ የሚኖሩት የተለያዩ ማህበረሰቦች አሉ አይደል እንዴ ዙሪያችን የነበሩት አሩሲ አላባ ሲራሮ ምን ለዋል አይደል እነሱ ሁሉ እኮ እኛ ጋር አብረው መተው የትምህርት እድል ያገኙ እኮ አብረው የተማሩ በርካታ ልጆች በርካታ ጥሩ ቦታ ላይ የደረሱ የብሔር ብሔረሰብ ልጆች የነበሩበት ቦታ ነው በነገራችን ላይ አምባን እኔ ልክ እንደ አንዷ እንደ ትንሿ ኢትዮጵያ አድርጌ ነው መመለከታት እስከ ቅርብ ጊዜ ድረስ ማንንም እዛ ጋር ብትጠይቅ ትንሿ ኢትዮጵያ ኢቭን እንደው ይሄ ምርጫ ምናምን ሲደረግ ራሱ እንኳን የትኛው ጋር ሆነን እንሳተፍ የሚል ማህበረሰብ ያለበት ነው ምክንያቱም ከተለያየ የህብረተሰብ ክፍል መጥተው የኖሩበት ቦታ እና ትልቅ የሚባል ቦታ ስለነበረ እንግዲህ ጥሪውን ሁሉንም ጠርተናል ኢቭን ምናልባት ቴሌግራም የግሩፕ ቴሌግራም ቻናላችን ላይ የምትከታተል ከሆነ ትላንት አንድ የተፖስተ ነገር አለ መምህራኖቻችን እኛም ከጎናችሁ ነን ከናንተ ጋር ለመሳተፍ አብራችሁ ለመግባት ዝግጁ ነን የሚል መልእክት አስተላልፈዋል አቅም ያላቸው በማለት ማውሳት ጠንካራ ሆነው የኖሩ ያሉ ሰራተኞችም ሌሎችም እንደዚሁ ተደራሽ ሆኗል ግን ብዙዎቹ ለምሳሌ ይሄንን ባህል ከኛ ጋር አብረው ገብተው ለማሳለፍ ፍላጎታቸውን ቢያሳዩንም ያቅም ውስንነት አለ እንዳልኩ ምናልባት ወደ መጨረሻ ላይ መናገር እችላለሁ ያው አንድ ዝግጅት ታዘጋጅ ትራንስፖርት ያስፈልጋል ለጉዞ የሚያስፈልጉ የተለያዩ ኢቨንት ኦርጋናይዝ ለሚደረግበት ለሚያስፈልጉት ግብአቶች ወጪ ያስፈልጋል ያንን ከቨር ባለማድረግ እንደው በቦታው ላይ ላለመገኘት ያቅም ማነስ አብረ ሰዎች ከኛ ጋር ዝግጅቱ ላይ አብረው ለመታደም እንደሚፈልጉ እያሳወቁ ነው ያሉት
በጣም ጥሩ እሱን እንግዲህ መጣበታለን የአምባ ማህበረሰብ ለሁሉም ነው እንግዲህ በኢትዮጵያ አቆጣጠር ከነሐሴ 23 እስከ 26 በእኛ በዚህ ደግሞ ከአገስት 29 እስከ ሴፕቴምበር 1 እንግዲህ ለአዲስ አመት ለመምጣት አስበን የነበረ ሰዎች ትንሽ ትኬታችሁን ወደዛ አርጉት እያላችሁ ነው መሰለኝ በሰበቡ እንግዲህ እስቲ እናያለን ጥሪውን በእኛም በኩል እንትንልበታለን እስቲ ገፋ አርግበት እስቲ በዛውም እንግዲህ ለዚህ ለአምባ ማህበረሰብ የምታደርጉትን ጥሪ ሊተባበሯችሁ በመንግስትም ደረጃ እዛ አካባቢ ባሉ መስተዳደሮች ደረጃ ምን አይነት ድጋፍ ያስፈልጋችኋል እንዴት ነው ያሰባችሁት እንዴት አይነት ስፖንሰሮች እየፈለጋችሁ ነው እሱ ላይ ምስቲ እንግዲህ ሄድ በልበት ተደራሽነታችንኛ ያው በተለያየ ሶሻል ሚዲያ ላይ የምናስተላልፈው ነገር ስለሆነ ቴሌፎናችሁን እንይዛለን እዚህ ስር እንጽፈዋለን አሁን እዚህ በመናወራበት ጊዜ ቴሌፎን ሜይል በዚህ እንግዲህ ኮንታክት አርጓቸው የአምባ ማህበረሰብ በሙሉ እንግዲህ እነሱ እናንተን እየተጠበቁ ነው እስቲ ለሁሉም ጥሪ ያቀርብላቸው በሰበቡ ለማለት ነው ሄኖክ ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቱንና ምርቱን ያስተዋውቁ ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ እሺ እንግዲህ እዛው ያሉት ማህበረሰብ አሁን እንግዲህ በኮሌጅ ደረጃ እዛው ያሉት በሚገርም ሁኔታ በደብዳቤ ጠይቀናቸው እጅግ ደስተኞች ናቸው እኛን ሆስት ለማድረግ ምንም አቅሙ ባይኖራቸው ፍቅርን በመስጠት እንግዲላችሁም ያደጋችሁበትን አንዱን መንደር እንለቅላችኋለን እናንተ ብቻ ኑ የሚል በጣም በፍቅር የተሞላ ምላሽ ነው የሰጡን እዛው የኮሌጁ ወይም የግቢው ማህበረሰብ በእኛ በኩል እንግዲህ የሚመጣውን ቁጥር ትንሽ አነስ አድርገን ቀደም እንዳልከው 5000 7000 ላይጓዝ ይችላል ግን እንደው ሚኒመም እስከ 300 እስከ 400 ሰው ይጓዛል ብለን ተስፋ እናደርጋለን ለዚህም እንግዲህ የትራንስፖርት አውቶቡሶች ተከራይተን ነው የምንሄደው ለበዛ በመናደርገው ቆይታ ላይ የቁርስ የምሳ አራት ግብአት የሚሆኑትን እኛው ራሳችን ከአዲስ አበባ ነው ወይም ቀድመን እንዲገባ ማድረግ አለብን ከሱ ባሻገር ግን ከኛ ባሻገር አንድ ትልቅ ዓላማ ይዘን የምንገባው እንዳልኩ ያው እዛ ሲያገለግሉ የቆዩ ሞግዚቶች አባት ጦሮች በእርሻ ክፍል የሚሰሩ በርካታ የሆኑ አሳዳጊዎቻችን እዛው ግቢ ውስጥ ያው በነፃ ይኖሩ ስለነበረ ግን አሁን በስተመጨረሻ ዞር ብለው የሚያያቸው ባለመኖሩ እዛው ቤታቸው ውስጥ ሞቶ ሁሉ የተገኙአሉ በጣም በሚያሳዝን የሚበሉት አጥተው በጣም ተቸግረው ያሉበት ሁኔታ ስላለ ከዚህ በፊት በተለያየ አደረጃጀት ያሉ የአምባ ልጆች በሃይማኖትም ሊሆን ይችላል በአብራደግ ማህበርም ሊሆን ይችላል የተጀመረ ፕሮግራም አለ ይሄም የተወሰኑ አረጋውያን ማረፊያ ስፍራ ተጀምሮ አንድ 10 ክፍል ተገንብቶ ፊኒሺንግ ላይ ያለ ገና ፊኒሺንግ የሚቀረው መብራት ኮርኒስ ምናምን ነገርና ሽንት ቤት ምናምን ገና አልተጠናቀቀም አንደኛ እሱን የመጨረስ ከዛም ባሻገር ለነዚህ ውስጥ እዛ ግቢ ውስጥ ላሉት አሁን አሉ ለምንላቸው ያው በዳታ የተደገፈ መረጃ እየሰበሰብን ያለው ለነሱ መድኃኒት አልባሳት የተለያዩ የምግብ ግብአቶች የንጽህና ቁሳቁሶች የግንባታ ማቴሪያሎች እነዚህን ሁሉ አሰባስበን ለመግባት ዘመቻ እያደረግን ነውና ማንኛውም ያ የዛ የአምባን ማህበረሰብ ደጋፊ የሆነ በሙሉ እዛም ያደገ የኩባ ልጆች ምን በለው የትም ብቻ ከኛ ጋር ፍቅር ያላቸው የመንግስቱ ኃይለ ማርያም ፍሬው የሆነ በሙሉ ለዚህ ርብርብ ድጋፍ እንዲያደርግልን ጥሪን በዚህ አጋጣሚ ለማስተላለፍ ወዳለሁ እሺ አሁን ከተቀስክልኝ አንድ ፖይንት ይሄ አረጋውያን ማረፊያ ምን ጨርሰው እንትን አለ የት ነው የተሰራ ያለው ይሄ አረጋውያን ማረፊያ አልከኝ እዛው አላጌ እንትን ውስጥ ነው አምባ ውስጥ ነው ወይስ ሌላ ቦታ ያሰራችሁት ያለ አረጋውያን ማረፊያ ነው እዛው አምባ ውስጥ ምናልባት መታስታውስ ከሆነ ዘራይ ደረስ ጋራ አንድ እግር ኳስ ሜዳ አለ ከእግር ኳስ ሜዳው ፍለፊት ባጫ ገበያ ወይም ደግሞ ድሮ 01 የምንለው ይሄ ህዝብ ግንኙነት የነበረው ክፍል አለ አይደለ ከሱ ጀርባ የውሃ ግድቡ አጠገብ ጋራ
የኮሌጁ ማኔጅመንት ፈቅዶልን እዛ ጋር ከተጀመረ አሁን ጥቂት አመታትን አሳልፏል። ያው ባቅም ማነስ የተነሳ ልንጨርሰው አልቻልም። ይሄ አንዱ ነው እንግዲህ አለንላችሁ እናንተ ለኛ ስትሉ ባይዘዌ ምናልባት ሁላችሁም እንደምትረዱት እኛን ለማሳደግ ሲሉ ያኔ እነሱ ልጅ አልወለዱም አብዛኞቹ። ምክንያቱም እኛን እንደ ልጅ መንከባከብ ኃላፊነት በጫንቃቸው ላይ ስለወደቀ እነሱ አብዛኞቹ ልጅ አልወለዱም። በዚህም የተነሳ እነሱን የሚጦራቸው እነሱን በስተርጅና የሚንከባከባቸው አላገኙም። በዚህም የተነሳ እንደ ቁልቁልወርታች እዛው ውስጥ ነው የቀሩትና ይሄ ቦታ አሁን የምልህ ቦታ እዛ ጋ ነው እየተሰራ ያለው። ከዛው ከግቢው ማኔጅመንት ጋራ በመነጋገር በጣም ትልቅ ድጋፍ አድርጎልናል። ራሱ ኮሌጁ ቆርቆሮችን በርና መስኮት መስሪያዎችን አብሮን በመለገስ እኛ ደግሞ እዚህ አዲስ አበባ የተለያዩ ሰዎችን በማስቸገር ለዛ ግብአት የሚሆኑ የኮንስትራክሽን ማቴሪያሎችን እየላክን ያው በተለያየ አጋጣሚ አሁንም አምባኮ እንገባለን። በተለይ በመንፈሳዊ በሃይማኖት በኦርቶዶክስ እምነት ለሰኔ ሚካኤልና ለህዳር ሚካኤል ብዙ ጊዜ ሲገባ ምናየው ሲቹዌሽን ስላለ ከዛ በመነሳት ነው ያ የአረጋውያን ማረፊያ ስፍራን ለማዘጋጀት እና ለኮንስትራክት ለማድረግ የተነሳ ነው ማለት ነው። ኦኬ እኔ አምባን ጎብቼ ነበር ቀደም እንዳልኩ ከታምሩ ጋር ዞሮ ነው ያደጋችሁበትን አይተናል። እኔ አምባ ልጅ አይደለሁም ግን አቀዋለሁኝ ሄጄ ጎብኝቻለሁና አሁን የጠቀስከውን ስፍራ አላሳዩኝም ነበር ያን ሄድን ጊዜና የት ነው ያለው ብዬ ነው። እስቲ እንገፋበታለን ከምን ደረሰ ምናምን በሚል ጥያቄ እመጣለን ወደፊቱ። ስለዚህ እንግዲህ የአምባ ማህበረሰብ በሙሉ እዚህ ለሚደረገው ዝግጅት ያደረግን ላለነው መዘጋጀት በያላችሁበት ጥሪ ድረሳችሁ ሲጀመር በመቀጠል ደግሞ ልትረዱን ልትደግፉን በመትችሉት በሙሉ እንግዲህ ደግፉን እያሉ ነው። እዚህ ስልክ ቁጥራቸውን ያስተባባሪ ኮሚቴውን ኢሜይላቸውን የቴሌግራም ካናላቸውን ሁሉንም ነገር እዚህ ላይ እናደርጋለን። እንግዲህ ከነሱ ጋር ኮንታክት አድርጉ ከነሱ ጋር ተባበሩ እነሱን እርዷቸው የሚለው መልእክት ይጋ ለማስተላለፍ ነው። የአምባ ማህበረሰብ በሙሉ እንግዲህ ጥሪ ቀርቦላችኋል። እሺ ወንድም ወደ ሌላ ሳብጀክት እንግዲህ ቀረ የምትለው ነገር ካለ የ45ኛ አመቱን በተመለከተ እዚህ ላይ እንትን ትልልኛለህ። አሁን እንደነገርኩ እንግዲህ ሚዲያው ለእንደዚህ አይነት ማህበራዊ ጉዳዮች ለአብሮ አደጎቻችን የኩባም ሆኑ ያምባ የሌላም ቦታ ቢሆን አስተማሪ ፕሮግራሞችን እንደዚህ በመቅረጽ ይጠቅማሉ ብለን የምናስባቸውን ነገሮች እንደዚህ በማስተላለፍ የጀመርነው ገና ጀማሪ ሚዲያ ነው ያለ ነው ነንና እስቲ ስለ ሚዲያው ያለ አስተያየት ሚዲያችንን በምን መልኩ ልናጠናክር እንችላለን? ያምባ ልጆች እዚህ ላይ ምን እንዴት አድርጋችሁ ልትሳተፉ ትችላላችሁ? እንደዚህ ፕሮግራም ከማስተዋወቅ ምናምን የምታደርጉትን ዝግጅት ከማስተዋወቅ በተጨማሪ በምን ስራ አብረን ልንሰራ እንችላለን በሚለው እስቲ ስለ ሚዲያው ያለህን አስተያየት ካንተ ላዳምጥ። በጣም ደስ የሚል ነው። እንግዲህ አብሮነት ሚዲያን እንግዲህ አንድ የተወሰኑ ፕሮግራሞችን አየሁት የባለፈውን የዶክተር አበበ ሽብሩንና የተወሰኑትን ለማየት ሞክሬያለሁ። እጅግ በጣም ደስ የሚል ነው። በነገራችን ላይ የአምባም ሆነ የኩባ ልጆች እጅግ በጣም የላቀ ተሰጥኦ ያላቸው በርካታ ሰዎች አሉ። ያው ሁሉም ተደብቆ ነው ያለው። እንዲህ ይወጣ ስናየው ደግሞ እኛ በጣም ደስተኞች ነን እና እዚህ በሚዲያው ላይ የሚቀርቡ ብዙ ነገሮች አሉ። ለቀጣይ እናቀርባለን ያላችኋቸው ነገሮች አሉና እነዛ መቼ ነው የምታቀርቡት? ማለቴ ህዝቡ በጉጉት እየጠበቀ ነው። አቀራረባችሁ እጅግ በጣም ደስ ይላል። በተለይ ደግሞ ከኢትዮ ኪዩባ እንዲሁም ደግሞ ከአምባ በአጠቃላይ ካለው ሀገራዊ የሚሸት ነገር የምታቀርቡ ስለሆነ እነዚህ ነገሮች ከሶሻል ሚዲያው ማሻገር በቴሌቪዥን መስኮት እንደምናያችሁ እኔ በጣም ተስፋ አደርጋለሁ።
ኦኬ አይ ገና ጀማሪ ሚዲያ ነን እንዳልኩ ነው ያው እንደተረዳው ነው ማህበራዊ ነገሮችን እንትን እንላለን ምንም አይነት ሌላ አይነት ተልእኮ ያለው ሚዲያ አይደለም አስተማሪ ሚዲያ ነው አብሮ አደጎቻችን ቅድም እንዳልከው ከየተደበቁበት ማውጣት ነው አንድ በቦርድ ነው የምንመራው አንድ የቦርድ አባል እንደውም ይለኛል ጋን ውስጥ ያሉ ሻማዎች ናቸው ጋን ውስጥ ያሉ ብርሃኖች ናቸው ብቻቸው ለራሳቸው ብቻ የሚያበሩ እነዚህ ሰዎች ወጣ ብለው ማህበረሰቡን ማስተማር አለባቸው የነሱ ህይወት ተሞክረው ከሰሞኑ እንዳቀረብነው እንደ ኢንጂነር አስረስ ኪዳኔ አይነት ታሪኮች ሌሎችን ወደ ኋላ ሄድ ብለን ብናየው ሊያስተምሩ ይችላሉ ከነዚህ ህይወት ተሞክሮች እኮ ያሁኑ ትውልድ ሊማርበት ይችላል ለካዚህም ደረጃ መድረስ ይቻላል ከዚህ ተነስቶ ለካ በእንደዚህ አይነቱ ተወረድም ታልፎ እዚህ ደረጃ መድረስ ይቻላል የሚለውን እንትን ማስተማሪያ ናቸው እርግጥ ፕሮግራሞቻችን እነሱ ብቻ አይደሉም ቅድም ጠቀስ እንዳደረከው ማው ከተለያየ ቦታ መልእክት እየደረሱ ነው በኢሜልም ሆነ በዋትስአፕም ሆነ በስልኮቻችንም ሆነ እዛ ላይ ባደረግነው ለቀጣዮቹንስ መቼ ነው የምታወጡት ምናምን የሚል እንትን ደርሶናል መልእክቶች ደርሰውናል ባልነው መሰረት እኛ እናውጣለን ብለናል ምንም እንትን የለብንም ቀስ ብለን በሂደት ይጠቅማሉ ብለን ያሰብናቸው ያስተምራሉ ብለን ያሰብናቸው ይሄ ትውልድ ምን ሊማርበት ይችላል ነው እንግዲህ አሁን አየዋና ቁም ነገሩ አንድ ትርክት ይኖራል ያ ትርክት በሆነ በኩል የተተረከ ነው እውነታው የቱ ጋር ነው ያለው የሚለው እንግዲህ ለማወቅ ታሪክ ተመራማሪ ካልሆንክ በስተቀር አንዱ የተናገረው ብቻ ይዘት ይሄዳል ማለት ነው ስለዚህ እኛ እንደ ሚዲያ ያለ ትርክት እንግዲህ ሊሻሻል የሚችለው ሰው ማህበረሰቡ ወጣቱ ሲማር ነው በተለይ ወጣቱ ስለዚህ ሁሌ ደግሞ ትርክትን የሚጽፈው አሸናፊ ነውና አሸናፊ የሚለው ትምህርት ጥቅስ ውስጥ አድርገው ያሸናፊ የተናገረው ብቻ ስለሆነ የሚጻፈው ታሪክ እስቲ በዛ በኩልስ ምን ይባላል የተባለው ነገር ደግሞ አምጥተህ ታቀርበው ሚዛናዊ ለመሆን ለማነጻጸር እውነቱ የቱ ጋር ነው ያለው የሚለው ደግሞ ፈልጎ ለማግኘት ማስተማሪያ ይሆናል ብለን ነው እንግዲህ ያቀርበን ያለነው እንቀጥልበታለን እንመጣበታለን በተለያዩ ፕሮግራሞች የታሰቡ የታቀዱ ነገሮች አሉ እነሱን በሂደት እያያዝን እንመጣለን እንደዚህ አይነት ፕሮግራሞች ነው እየሰራን ያለነው ተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቱንና ምርቱን ያስተዋውቁ ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ እና በለዚህ መጣለን እስቲ ስለ ሚዲያው እንግዲህ ጠቅላላ ያለ ይሄ ነገር ከሆነ ምን የምትጨምረው ሌላ ሐሳብ አለ 45ኛ ዓመቱም ሆነ ወይም ሌላውን አሁን እየሰራሁም ስላለ ይሄ ዳይኒሽ ሪፉጂዎች ጋር ነው ያለሁት ብለኛል ከዚህ ከዩሮፕ እንትን ጋር የተገናኘ ነገር አለው ወይስ የለውም እንግዲህ በሱ ጋር ሰፋ አድርግልኝና ትንሽ አሁን የምትሰራውን ስራ ሌላ ቀርቷል ለምትለው 45ኛውን ዓመት ሆነ ሌላ ማናቸውም ሳብጀክት ካሉ መድረኩን ላንተ ተዋለው እንደምን እሺ ያው ስለ ስራው ወደ ጎን ልተውና እንደው ከ45ኛው ጋራ በማተኮር ነው በተለይ የእናንተ ሚዲያ አንድ ነገር ላይ ቢተባበረን ደስ የሚለኝ ቅድም እንዳወራነው በ1973 ነው አምባው የተቋቋመው ብለናል የዛኑ ክረምት ላይ የመጀመሪያው ዙር ወደ ኩባ የተጓዙ ወደ ከ100 እስከ 200 የሚሆኑ ወጣቶች ወደ ኩባ ሄዷል ከዛ ካምባ ሁለተኛ ዙርም በ1976 አካባቢ ይመስለኛል እነሱም እንደዚህ ተጓዙአሉና እነሱ ወጣቶች ዛሬ የት ደርሰዋል የሚል እንደው ከአነሳሱ ጀምሮ ዶክመንተሪ ነገር የሚሰራበት ሁኔታ ፎቶአቸው ካለ እንደው በቴሌቪዥን የሚሆን ነገር ተቀርጾ ሆነ ብታፈላልጉልን ደስ ይለናል ለምሳሌ የመጀመሪያውን በ73 መስከረም 5 ላይ የሃንጋሪው ፕሬዝዳንት ሪባኑን ሲቆርጡ አብሮዛ ጋር ሪባኑን ያቀረበው ልጅ አሁን እንግዲህ ጎልማሳ ሆኗል በህይወት አለ አይ ዶንት ኖ ዩሮፒያን ካናዳ ኦር ዩኤስኤ እሱ እንድትጋብዙልን በዚህ በባህሉ ዕለት ዛሬ ደግሞ ያኔ የሃንጋሪው ፕሬዝዳንት ናቸው ሪባን የቆረጡት ዛሬ ደግሞ እሱ መጥቶ ሪባን እንዲቆርጥልን እንፈልጋለን እዛ በዝግጅቱ ላይ ከዛም ባሻገር በእኔ ራሴ ስገባ አግኝቻቸዋለሁ እዛው ግቢ ውስጥ በህክምናው ላይ የተሰማሩ ኩባውያን ነበሩ ኩባውያን ዶክተሮች እንግዲህ እንደሚታወቀው የኩባ ዶክተሮች በመላው ዓለም ላይ በብዙ ሀገራት ላይ ከፍተኛ ድጋፍ ሲያደርጉ ቆይተዋል በህክምናው ማለት ነው እዛ አምባው የነበሩ ኩባዎች ምናልባት በህይወት ያሉ ካሉ አንዱ እንኳን
ቢገኝ ራሱ ለኛ ትልቅ እርካታ ነው ምክንያቱም ያኔ ወባ ሲያመን ያኔ ስንታመም ከሚያክሙን ኩቦች ከሚንከባከቡን ኩቦች መካከል መቼስ አንዳቸው ይኖራሉ የሚል እምነት ይኖረኛል እነሱም ራሱ ቢገኙልን በጣም ደስ ይለናል ቅድም እንደነገርኩ ይሄ 45ኛው መንደርደሪያ ነው ለ50ኛው ኢዮቤልዩ ስለዚህ የአንድ ሀገር አንድ ታሪክ አንድ ቤተሰብ ያለን የህፃናት አምባ ልጆች በጋራ የምናከብረው በዓል ዝግጅት ስለሆነ ሁሉም በየአቅጣጫው በሚችለው ሁሉ እየተተባበረ ዝግጅቱ የተሳካ እንዲሆን ከዛም ባሻገር አንድ ጠጠር ጣል አድርጎ የሚያልፍበት ስለሆነ ውለታችንን የምንከፍልበት አንደኛው መንገድ ስለሆነ ይህ ዝግጅት ሁሉም በየአቅጣጫው መንግስት አካላት ሊሆኑ ይችላሉ በጎ አድራጊዎችም ሊሆኑ ይችላሉ የተለያዩ ማህበራትም ሊሆኑ ይችላሉ በተለይ የኢትዮ ኪዩባ ማህበራት በኢትዮጵያም በአውሮፓም በአሜሪካም በአውስትራሊያም ካሉ ከኛ ጋራ ከጎናችን እንዲቆሙ በዚህ አጋጣሚ ጥሬን በህፃናት አምባ ልጆች ስም አስተላልፋለሁ እኛ አምባዎች ነን አንድ ሀገር አንድ ታሪክ አንድ ቤተሰብ ዛሬም አብረን ነን በጣም ጥሩ እኛ እርግጥ የሌለንበት ቦታ የለም ያው እንግዲህ ይሄን ማድረግ የምንችለውኛ ያው እንደዚህ ማቅረብ እንዳየኸው ከተለያየ ቦታ ያሉትን አመጣጣቸውን ኢንተርቪው ባደረግን ቁጥር እንጠይቃለን ሁሌ መሰረቱ ከየት እንደሆነ አንድ ነገር ሲታወቅ እንግዲህ ማንነቱ ለዛሬ ማንነቱ መሰረቱ ይወስነዋልና እሱን ከማድረግ ወደ ኋላ አንልም ስራችንም እሱ ስለሆነ ቀደም እንዳልኩ ነው ተደብቆ ያሉትን እንትኖች አስተማሪ በሚሆኑ መንገድ ለዚህ ላሁን ላለው ትውልድ ማስተዋወቅ ስለሆነ ይሄ መጀመሪያ ሪባን ቆረጠ ስላልከው እንትን የሰማሁት ነገር አለኝ እኔም ከኔ በበለጠ የሥራ ባልደረቦቼ በቅርብ ስለሚያውቁት ግሪክ ያለ ልጅ ነው እስቲ እንግዲህ እንዴት እንደሚሆን ከነሱ ጋር እንመካከራለን ታምሩ ነው ነገር በደንብ ማኔጅ የሚያደርገው እሱ የሚደረገው ነገር እንግዲህ መልእክቱን ያስተላልፍልሃል በየ ተስፋ አደርጋለሁኝ መልእክት ዲደርስ እናደርጋለን ለአጠቃላይ ለአምባ ማህበረሰብ ኢትዮኩባንስ እንደምትለው ኢትዮኩባኖች በሙሉ ጥሪውን እያደረስን ነው በዚህ አጋጣሚ በዚህ ስልክ ቁጥር አገኛቸው በእነዚህ ኢሜሎች አገኛቸው ባንክ ቁጥርም እንግዲህ ካላችሁ ስጡን መሳተፍ የማይችልና የሆነ ነገር ሊያደርግ የሚችል ከሆነ ባንካቸውንም እንግዲህ ይስር እናደርጋለን የእናንተን ፉል ኢንፎርሜሽን ከማስተላለፍ ከማሰራጨት ወደ ኋላ እንለምበስ በሱ ቃል እንገባለን ለለብዬ ነው በአንደኛ ዙር በሁለተኛ ዙር ሄዱ እነዚህ ፎቶ የማሰባሰብ ምናምን ላልከኝ እንግዲህ እጃችን ላይ ያሉ የሆነ ነገሮች አሉ ስላምባም የደረሱኝ አንዳንድ እንትኖች አሉ እነሱንም እናሰባስባለን ለየት ያለ ስጦታም ደግሞ በኢንፎርሜሽንም ሆነ በሌላ መልኩም ደግሞ ልናደርሳችሁ እንችላለን ያው እንግዲህ ሰርፕራይዝ ሊሆን ስለሚችል እሱን አሁን መናገር አያስፈልግም እንመጣበታለን እንግዲህ እሱ ላይ እሺ ወንድም ሄኖክ እንግዲህ ቀርቷል የምትለኝ ሌላ የምታስተላልፈው ማናቸው መልእክት ካለ እንግዲህ ባንተ ሐሳብ ጨርሳለሁኝ እሺ ቅድም እንግዲህ እንዳልኩ ዝግጅቱ የተለያዩ መርሃ ግብሮችን ይዞ ነው የሚንቀሳቀሰው ከተለያዩ የክፍላት ሀገር ላይ ያሉ ወንድሞቻችን ይመጣሉ ከሐረርም ከሰሜንም ከምስራቅም ከደቡብም አንድ ላይ ተሰባስበን አምባ ስንገባ በጣም ያለችን ቀን በጣም አነስተኛ ብትሆንም እንግዲህ የአምባ ልጆች ሆኖ በጣም የሚገራርሙ ሙዚቀኞች አሉ እነዚህ የሙዚቃ ባለሙያዎች ሙሉ የሙዚቃ ባንድ ይዘው ከኛ ጋራ በመግባት ውስጡ እዛ ግቢ ውስጥ የሚገኙትን ማህበረሰብ ከማዝናናት ባሻገር ጥሩ ስራዎችን ከኛ ጋራ ሰርተው ለመውጣት ቃል ገብተውልናል ከኛ ጋርም በዝግጅታችን ላይ ናቸው እንዲሁም ከነዚህ ከሙዚቀኞች ጋራ ታዋቂ ሙዚቀኞችን ለመጋበዝ ደብዳቤ እና በስልክም በደብዳቤም በአካልም እየጠየቅን ነው ያለነው ባለችው ሰዓት እንግዲህ ቅዳሜና እሁድ ላይ የእግር ኳስ መርሃ ግብር አለ ከዚህ የሚሄደው ተጓዥ የባህሉ ተሳታፊና የአምባው ህብረተሰብ እዛ ውስጥ ያሉት ወጣቶች
ከዚሁ ማሊያ ኳስ ይዘን እንሄዳለን። እነሱ የሚሳተፉበት እዛው መሀል አምባ ዘራይ ፊት ለፊት ያለው ሜዳ ላይ እግር ኳስ ይኖረናል። የገመድ ጉተታ፣ የህፃናትን ያማከለ ከዛም ደግሞ በጋራ ሄደን የአረጋውያን ቤቱ ጋር ሄደን ደግሞ ችግኝ የመትከል አጥር የማጠር ቁፋሮም ካለ ቁፋሮ ላይ የመሳተፍና ሌሎች የበጎ አድራጎት ስራዎች ላይ የመሰማራት ዝግጅቶችን ያካተተ ነው። በማታው ፕሮግራም ላይ ከሙዚቃው ባሻገር የተለያዩ ውይይቶች የተለያዩ ጨዋታዎች ይኖሩናል። በመጀመሪያው ቀናት ላይ እንግዲህ የተነፋፈቀው ወንድምና እህት አብሮ አደግ በሙሉ የሚተያይበት የሚገናኝበት ቀን እንደሚሆን ተስፋ አድርጋለሁ። እንግዲህ ከዝግጅቱ በመጠኑ ነው ቀንጨብ አድርጌ ለእናንተ እያስተላለፍኩ ያለሁት። ለዚህ ግን የእናንተ ድጋፍ የእናንተ አብሮነት የእናንተ አለሁላችሁ ባይነት በጣም ያስፈልገናል። አመሰግናለሁ ዶክተር አበበ። እሺ እንግዲህ እንደ ስማችን አብሮነት ነን። እኛ እንግዲህ መልእክት ከማስተላለፍ ይሄንን ጥሪ ለሁሉም ከማድረስ ያው ወደ ኋላ አንልም እንሰራለን ብለን ያሰብናቸው እንትኖች አሉን፣ ዶኩሜንተሪ ነገሮች አሉን። በእጃችን ላይ ያሉ ማቴሪያሎችን አምባን በተመለከተ ፎቶዎችን ቪዲዮዎችን ኤዲት አድርገን ፕሮግራሙ ቀረብ ሲል ማስታወቂያ ምናምን እንሰራለን። እንደው እዚሁ ላይ ግን ሳልጠይቅህም አላልፈው አሁን ይሄን ስትለኝ ትዝ ብሎኝ ነው አርቲስቶች ምናምን ስትል ዓለምፀሐይ ወዳጆን የመጋበዝ ሐሳብ የላችሁም? እንዴ ዋናው አስተማሪያችሁ ዋና እናታችን እሷ እኮ ቢያንስ አምባ የተመላለሰችባቸው ቀናት ስትገልጽ በሚገርም ነው። እሷ ካልተሳተፈችማ እንግዲህ የባህላችን ድምቀትን አናገኝም ማለት ነው። አዘጋጅተናል ደብዳቤ እሷ የሚመቻትን ፕሮግራም ቀን እየጠበቅን ነው። በአካል ሄደን በክብር በአንደኝነት የምንጋብዘው እናታችን አስተማሪያችን ፀሐዬ የሚለውን መዝሙር እንደዚህ እስካሁን ድረስ ለትውልድ እንዲተላለፍልን በሕፃንነት ጭንቅላታችን ላይ የቀረጸችው ዓለምፀሐይ ወዳጆ እንደሆነች ይታወቃልና ዋነኛዋ የክብር እንግዳችን እንደምትሆን ተስፋ አደርጋለሁ። ኦኬ ስለዚህ ዓለምዬንም በዛው መጣችሁ ሰላም ትላላችሁ። እሷ ያደረቻችሁ በየቦታው ያላችሁ የአምባ ልጆች ውጭ ድረስ መጣ የአምባ ልጆች እንደዳረች ታውቃለህ አይደል? እናት ሆና እና ኑ እንግዲህ ተጋብዛችኋል 45ኛው ዓመት እናንተም ዓለምዬም የክብር እንግዳችን ናት። እናታችን አስተማሪያችን ዓለምፀሐይ ወዳጆም በዚህ አጋጣሚ ይዛ ትገኛለችና ሁላችሁም ተጋብዛችኋል። ከሷ ጋኑና አድምቁልን ፕሮግራማችንን እያሉ ነው። በእኛ በኩል እንግዲህ እናስተላልፋለን። የአምባ ማህበረሰብ በሙሉ እንግዲህ ከነሐሴ 23 እስከ 26 በኢትዮጵያ በእኛ ከአገስት 29 እስከ 1 ሴፕቴምበር ድረስ እዛ እንገናኝ እያሉ ነው። አዲስ ዓመት ወደዛ መሄድ ያሰባችሁ ትንሽ ትኬቱን ወደዛ ገፋ አድርጉት የሚል መልእክት እዚህ ላይ እየነገሩን ነው። የነሱን ፉል ኢንፎርሜሽን የባንክ ቁጥራቸውን ያዘጋጅ ኮሚቴው ማለት ነው ስልክ ቁጥራቸውን ኢሜይላቸውን ፉል ኢንፎርሜሽን በሙሉ እዚህ ዲስክሪፕሽን ላይ እና እዚህ ከቪዲዮ ስር ታገኙታላችሁ። ቀልድ የምትለው ነገር ካለ የምትጨምረው ነገር ካለ እንግዲህ ያው አጋጣሚውን በመጠቀም ብዙ ጊዜ እኔ ላመሰግን የምፈልገው እንግዲህ የቀድሞ የደርግ ወታደሮች የምንለው ነገር አለና እኔ በተለይ ማዕከላዊ ክቡር ዘበኛ ሆስፒታል የካምፕ ውስጥ ያሉ ወታደሮች በጣም ለኔ ባለውለታዎቼ ናቸው። እዚህ ደረጃ እንድደርስ የወታደር ክፍሎቹ እዚህ ደረጃ እንድደርስ ብዙ ውለታ አድርገውልኛል። ከዛም ደግሞ ሕፃናት አምባ ማደጌም ለኔ ትልቅ ኢምፓክት አለው በህይወቴ ላይ። አብሮ አደጎች አሁን ቅድም እንዳልኩ በሁሉም አቅጣጫ ብትሄድ የኩባ ልጅና የአምባ ልጅ የሌለበት ቦታ የለም። በሆስፒታሉ ብትል፣ በትምህርቱ ብትል፣ በሚሊተሪው ብትል፣ በሲቪል ሰርቫንቱ ውስጥ ብትመለከት ከጠረፍ እስከ ጠረፍ ከአጥናፍ እስከ አጥናፍ እነዚህ ሁለቱ የሌሉበት ቦታ የለም። ይሄ ፍቅራችን ይሄ መረዳዳት መጎልበት አለበት። ሁሉም እንግዲህ በባች በእድሜም በዶርም ጭምር የራሱ የሆነ ትንሽ ማህበራትና አቋቁሞ በየቦታው አሉ። ቢሆንም ሁላችንም አንድ ነን፣ የአንድ ሀገር አንድ ታሪክ አንድ ቤተሰብ ነን እና ይሄንን የቤተሰባዊ ፍቅራችንን እናጎልብተው።
በህይወት ያሉ በየቦታው ተቸግረው ያሉ ወንድሞች እህቶቻችን አሉ እነሱንም እንድረስላቸው በዚህ አጋጣሚ ቅድም አምባውስ ብቻ አለን እንጂ የኛ የወደፊት ራያችን ህልማችን ካምባዎች እዚሁ ማህበረሰብ ውስጥም ሆነው ተደብቀው በጣም በብዙ ፈተና ላይ ያሉ አሉ አተሴም ታይም ደግሞ ጥሩ ደረጃ ላይ የሚደርሱ አሉ አንዳችን ለአንዳችን ስለምናስፈልግ ይህ ፍቅራችን ተጠናክሮ ቀጥሎ አንድ የቤተሰብ ታሪካችንን አስቀምጠን እንለፍ የሚል መልእክት ማስተላለፍ ነው ፈልገው በጣም ዶክተር አበበ በላይ እንዲሁም አቶ ታምሩን ለዚህ ዝግጅት ስለጋበዛችሁን በድጋሚ በህፃናት አምባዶች ስም ከወገቤ ጎንበስ በማለት እናመሰግናለን እኛም እናመሰግናለን መድረክ አክብረህ እንግዲህ ሚዲያችንን ስላለ ሁኔታ ልታስረዳን ስለመጣኛ ግዴታችን ነው እንግዲህ እንዳልኩ ነው ሚዲያው ለእንደዚህ አይነት ማህበራዊ ጉዳዮች ስለሆነ የተቋቋመው ይሄን ማቅረቡ አላፊነትም ነው ለኛ በደስታም ነው ደግሞ የምናደርገው እንግዲህ መልእክቱ ተተላልፏል አምባ ማህበረሰብ ለአጠቃላይ የኢትዮጵያ ልጆች ይሄ ታሪክ የኔም አካል ነው ይሄ እዚህ ታሪክ እኔም እኮ አካል ነኝ የምትሉ በሙሉ እንግዲህ የነሱን ኢንፎርሜሽን በሙሉ እዚህ ላይ ያደርጋናል አንድ ቤተሰብ ነው የሚለው እንግዲህ ማስታወቂያቸው ራሱ ሳይቀር ይሄ ቤተሰብ እንግዲህ ይሰባሰብ እዛ ያሉ ያሳደጉን አረጋዮችን እንደው እንድረስላቸው የነሱ ልጆች እኛ ነንና እኛም ደግሞ እንገናኝ ልጆቻችንም ደግሞ እርስ በርሳቸው ይተዋውቁ ከነሐሴ 23 እስከ ነሐሴ 26 በኢትዮጵያ አቆጣጠር በእኛ ከአገስት 29 እስከ ሴፕቴምበር 1 ከውጪ ድንገት ለአዲስ ዓመት መሄድ ያሰባችሁ ካላችሁ እንደኔ አይነቱ ትንሽዬ ትኬታችሁን ወደዚህ ብታደርጓት እኛንም መጣችሁ ትጎበኙታላችሁ ይያሉ ነውና እንግዲህ ጥሪያቸውን አስተላልፈናል እንግዲህ በጣም አርገን እናመሰግናለን ወንድም ሄኖክ አለሙ ለሰጣህን ጊዜ እኛ ግዴታችን ነው የተወጣ ነው ምንም ቴንኪው ምን ባለው ነገር የለም ለሰጣህን ጊዜ ሜዲያችንና ክብረህ መታስተያየት ስለሰጣህን በጣም አድርገን እናመሰግናለን በተመልካች ባድማጮቻችን ስም gracias muchísimas gracias chao ቴንኪው ወንድሜ መልካም ቀን ይሁንልህ እኛ አምባዎች ነን አንድ ሀገር አንድ ታሪክ አንድ ቤተሰብ ዛሬም አብረን ነን ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ አብሮነት ዲጂታል ሚዲያ የሁላችንም ድምጽ